ወደ ፍቅራችን ተመልሰናል። ከኋላችን የተፈጠሩት መጥፎ ነገሮችን በሙሉ ረስተን ፍቅራችንን ልናድስ ነው። በቃ ኪራ፣ ምን እንደምታወራ ግን ታውቀዋለህ? ምን ማለት ነው? ትልቅ ሰው እኮ ነኝ። ለአንተ ትልቅነት ማለት እድሜ መቁጠር ነው እንዴ? ጽናት፣ ቦታሽን አትርሺ። አንዳንዴ ሰው ልጅ ዝቅ ብለሽ ስትቀርቢው ቦታውን ይስታል። ቤት እኮ አንተን እያስፈራራችን እንደሆነ አውቃለሁ። ኪራ፣ በቃ ከዚህ በላይ አትደብቀኝ። ምንድን ነው የምታወሪው? በቃ ሁሉንም አውቃለሁ። ያለህበትን ሁኔታ ንገረኝና ሁሉንም ነገር አብረን። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ክፍል 45 ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ተወደዳችሁትን ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ ቀጥታ ወደ ቪዲዮ አልፋለሁኝ። ቤቲ ፍላሹ ጠፍቶባት እያበረች ትገኛለች። በተናደደችም ሰዓት እንግዲህ ንዴቷን እያበረደች ያለችው ማላይ ነው፣ አንድነት ላይ ነው። አንድነትን ጠርታ ከምታመጭበት ፈልገሽ ከላይ እታች ብለሽ ፈልገሽ አምጭ ትላታለች። ምኑን ስትላት ፍላሹን ትላታለች። የጽናት ፎቶ ያለበትን ነው ብላ ስትጠይቃት አፍሽን አትክፈቺ ሰው እንዳይሰማሽ እያለች ስትላት እንዴ አንቺ ደህና ቦታ ነው ያስቀመጥኩት አላልሽኝም ነበር እንዴ ብላ ደግማ ትጠይቃታለች። አፍሽን አትክፈቺ አሁን የተባልሽውን ብቻ ስሪ ብላ ትላታለች። እንደዛም ስትላት እኔ ታሁን ወደ ይህንን ደግሜ ማድረግ አልችልም ብላ ትላታለች። እንግዲህ እያደረኩ ያለው ያደረኩትም ነገር እሷ ለራሷ አንድነት እስከ ዛሬም ድረስ ያደረገችው ነገር ጸጽቷት ነው ያለው። ህይወታቸውን አበላሹ፣ የጽናትንና የኪራን ህይወት አበላሹ እያለች እየተጸጸተች ነው ያለችው። እንደዚህ እየተጸጸተች ባለችበት ሰዓት ደግሞ አሁንም ደግመሽ እንደዚህ አድርጊ ማለቷ የሆነች ወራዳ ነች። በዚሁ አጋጣሚ ፍላሹ ጠፍቶ በቀረ ነው እያልኩ ያለሁት። እናንተስ ምን ትላላችሁ ውድ ቤተሰቦቼ? ምክንያቱም ፍላሹ ጠፍቶ ተቀረ ሁለ ነገሯን ይዞባት ማስፈራሪዋን ይዞባት ስለሆነ የሚጠፋው በዛን ሰዓት ኪራና ጽናት የነበረ ፍቅራቸው ይመለሳል ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ ውድ ቤተሰቦቼ። ምስታስፈራራበትም እስከዛሬ ድረስ እያስፈራራችበት ያለው ይሄ ነበረ። እሱ ተጠፋ ደግሞ ኪራም ወደ ራሱ ይመለሳል፣ ጽናትም ወደ ራሷ ትመለሳለች፣ አንድነትም ተመልሳት አሁን ወዲያ ታደርጋለች ብዬ አላስብም። ምክንያቱም ለምን አደረግኩኝ እያለች ስትጸጸትም ነበረ። በእርግጥ እሷ ይሄን ነገር እያደረገች ያለችው ምንድን ነው? በልጇ ነው። ልጅን ትገልብኛለች በማለት እያስፈራራቻት ስላለ ልጅን ትገልብኛለች እያለች ነው እንግዲህ በስቅቅ እያደረገች ያለችው። አሁን ወዲያ ደግማ ታደርጋለች ብዬም አላስብም። አንድነት ጽናት ትደስታለች፣ ኪራም ይደስታል ብዬ ነው የማስበው። ፋይሉ ተጠፋ፣ ሰላም ይፈጠራል ብዬ ነው እንግዲህ የማስበው። እስቲ የሚሆነውን ነገር አብረን የምናይ ይሆናል ውድ ቤተሰቦቼ። ውጭውን ላይ ኪራ እየሄደ እያለ ሀኒ ትመጣለች። ሀኒም ስትመጣ እንግዲህ ሰላምታ ተባብለው ሰላም እየተጫወቱ እያወሩ እያለ ኪራም ስለ ሀና እናት እየጠየቃት እያለ እንዴት ነች፣ ሰላም ነች፣ የተሻላት ወይ እያለ እየጠየቀ እያለ አዎ ደህና ነች፣ ጽናትስ ደህና ነች፣ ቤት እንደገባች እኮ ነግራኛለች፣ አንተ ግን ፍቅርህን ስታገኝ እኔን ረሳከኝ፣ እሷ ግን መቼም አትረሳኝም እያለችው ስለዚህ ሆዳቸውን እያወሩ እያለ ቤቲ ትመጣለች። የኔ ፍቅር ብላ እንግዲህ ኪራን ትስመዋለች። ሀኒም ትደነግጥና ማነች ትለዋለች። የኪራ ፍቅረኛ ነኝ ቤት ይባላለሁ ብላ ትለዋለች። የጓደኛው ማለትሽ ነው ትላታለች ሀኒ። የኪራ አልኩሽ ትላታለች። ኪራ እየሰማሃት ነው ትላለች። እንግዲህ ሀኒም ደንግጣ ሀኒ አልደከመሽም ግቢና ረፍ በይ ብሎ ይላታል። ሳይሻል አይቀርም እንዲያውም የምሄድበት ስላለኝ ልሄድ ብላ ታጠገባቸው ትሄዳለች። ልክ እሷም ስትሄድ ቤቲ ማነች እሷ ብላ ትጠይቀዋለች። አንቺ ሁሉን ታላወቅሽ አይሆንልሽም አይደለ? ለአንቺ ብዬ የት ልሂድልሽ? ቤት የት ልጥፋልሽ? እልም ብዬ የት ልሂድልሽ? እያለ ጥሏት ይሄዳል። እንደዛም ጥሏት ሲሄድ ሂድ ተመልሰክ ትመጣለክ ብላ ትለዋለች። እሱም ታጠገቧ ይሄዳል። ሀኒና ባለቤቷም እነ ኪራ ቤት ይመጣሉ። እነ ኪራ ቤት በመጡበት ሰዓት ማንም የለም ነበረ። አንድነት ቤት እያጸዳች ነበረ። ማንም የለም እንዴ ብላ ስትላት
ኪራ ላይ ተኝቷል ብላ ትመልስላታለች። እምሩና ጽናት አሉ ብላ ስትላቸው በቃ ተምንቀሰቅሰው እንሂድ ብለው ልክ ተነስተው ሊሄዱ ሲሉ እምሩና ጽናት ይመጣሉ። ሳታገኙ ልትሄዱም ነበር እንዴ ብላ ትላቸዋለች። ጽናትም እሷ ተመጣች ተመልሰው እንግዲህ ይቀመጣሉ። ማነች እምሩን ማለት እሷ ነች ብላ ታስተዋውቃታለች። እንዲያውም በዝናሽ አንቺ የተለይሽ ነሽ፣ አቅሻለሁ፣ ሲወራ ሰማለሁ፣ አንቺን ታዩሽ ተሰማሁት በላይ ልዩ ነሽ እያሉ እርስ በራሳቸው እምሩና ሀኒ ሲሞጋገሱም ነበረ። ኪራን በዚሁ አጋጣሚ ይመጣል። እንደደበረው አይነ ውሃውን እንዲህ ሲያዩት ለምንድን ነው የደበረህ? ለምንስ ቀንተኛ ክብላ ተጠይቀዋለች። ትንሽ ስለደበረኝ ነው ብሎ ይላቸዋል። እንዴት ይደብርካል? ይችን የመሰለች ጽናትን የመሰለች ቆንጆ ይዘክ ምናምን እያሉ እያሾፉበት እየተጫወቱ እያለ ቤቲ ትመጣለች። ቤቲም የመጣችው ኪራ ጽናት ላይ ቁጭ ብሎ ጽናት ማሳጅ እያደረገችበት ባለችበት ሰዓት ነበረ። እሷም ዘና ፈታ እያለች እንግዲህ ቤቱን ለማሳጅ ያደረጋችሁት እንዴ ብላ ትላቸዋለች። እንደዛም ስትላቸው ማነሽ አንቺ ማነች ይቺ እያሉ ሲሉ ቤት ይባላለው የጽናት የኪራ ፍቅረኛ ብላ ስትል አሁንም ደገመችው ትላለች ሀንዬ። እንግዲህ አሁንም ደገመችው ቅድምም ብለሽ ነበረ ብላ ስትል ሀኒ አሁንም ደግማ ጽናት ሀኒ ቤቲ ማለት ይቺ ነች ብላ ትላታለች። ጽናትም አዎ ትላታለች። ምን ትሰራለች እዚህ ቤት ይላሉ ከባለቤቷ ጋር አንድ ላይ ሆነው። ምን ትሰራለች ታዲያ እዚህ ቤት ይች ሰይጣን እያሉ ብቻ እየሰደቡ እያንቋሸሿት እያለ ያልተፈታ ችግር ነበረ። አሁን ነገሮችን ሁሉ አስተካክለን ብቻ ወደ ፍቅሬ ተመልሻለሁ፣ ሰላም ተፈጥሮ ነው፣ ፍቅረኛው ነኝ ምናምን ብላ እየተናገረች እያለ ለማንኛውም ሰከን እነማን ናችሁ ብላ ተጠይቃችኋለች። ለማንኛውም ሴት ልጅ ሰከን ስትል የምታምረው ሰከን በይ ይላታል እንግዲህ የሀኒ ባለቤት። እሺ ማን ልበል ብላ ተጠይቀዋለች ደግማ። እሱም ስሟን ይነግራታል። የሀኒንም ስሟን ይነግራትና የኪራ ጎረቤት እንደሆኑ ሲነግራት ምንድን ያለችው በጣም ደስ ይላል፣ እንግዲያውስ እኔ እጮኛው ነኝ ጎረቤት እንሆናለን ብላ ትላቸዋለች። እንግዲህ እንደዛም ስትላቸው አንቺ ሰይጣን ያለውን ነገር ብቻ ብላ ስትላት ታቆኛላችሁ እንዴ ብላ ትላለች። አሁንም ተቆጥታ ሀኒ በቤት እየተናደደችባት እያለ ታቆኛላችሁ እንዴ ብላ ስትላቸው አዎ በሰይጣንነትሽ በጭራቅነትሽ እናቅሻለን ብለው ነው ያሏት። እንደዛም ሲል ተሚስት ቤቲ አፏን አሁንም ደግሞ ሀኒ ላይ ለመክፈት ሞከረች። በዛን ሰዓት ግን ባልየው አልተዋትም። ተሚስቴ ላይ ወረድ በይ እዛው ብሎ አፏን ብሎ መልሷታል። እሷም ተናዳ የሰው ባለቤት እንደዚህ ለሚስቱ ይቆረቆራል፣ የኔ ግን በሄደበት ያቃጥለኛል እያለች እንግዲህ ተናዳ ጥላ ሄዳለች። እንደዛም በሆነበት ሰዓት እሷም ሄዳለች። እዚህ ቤት የተፈጠረውን ነገር ልታስረዱኝ ትችላላችሁ ብላ እንግዲህ ሀኒም ተቆርቁራ ምንድን ነው የተፈጠረው ልትነግሩኝ ትችላላችሁ ብላ ሀኒና ጽናት ወደ አንድ ክፍል ውስጥ ሄደው ያለውን ነገር እያንዳንዱ ንገረኝ ትላታለች። ከምን ጀምሬ ልንገረች ትላታለች። እንግዲህ ጽናትም ያለውን ነገር እያንዳንዱ ነገረቻት። ለማንኛውም አይዞሽ ተጎንሽ ነኝ፣ ሁሉን ነገር አብረን እንፈተዋለን ብላ ትላታለች። ለማንኛውም አሁን ሁሉም ነገር ይስተካከላል፣ አይዞሽ ነይ፣ አሁን ባሎቻችን የት ሄዱ ብለው እንዳይሉ ደግሞ እንሄድ ብለው እንግዲህ ቡና እየተፈላ ስለነበረ ወደ ቤት ይሄዳሉ። ጽናት የኪራና ደግሞ የሀኒ ባለቤት ወደ ውጭ ወጣ ብለው ኪራንም እየመከረው ነበረ። እሱም ያለ ጽናትም ያለሱ እንደማትኖር እሱ ያሳለፈውን የህይወት ታሪክ ለሱ እየነገረው ነበር። እንደሚስተካከል ተስፋ እናደርጋለን። እንግዲህ ሀኒም ለጽናት የሀኒ ባለቤትም ለኪራ ያለውን ነገር ነግሯቸዋል። ሰላም ይፈጠራል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ እስቲ ምን እንደሚፈጠር ደግሞ ቀጣዩን ከቻልኩ ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።